አሸናፊ የተጋዳይ ሰማዕት መርቆሬዎስ ተአምሬ ነው። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሬዎስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሬዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሬዎስን ላኪው አለ። የሌሊቱ እኩሌታ በሆነ ጊዜ ማየት እስከተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሬዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ።